ካልወደድሽው ጠረጴዛውን መቀየር እንችላለን። አይ እንደውም ወድጄዋለሁ። እሺ በቃ ኤምራ ምን እንደሚደረግ ታውቃለህ እንደተለመደው ለኔ ተዋቶ ወልታን ምንም አታስብ አመሰግናለሁ እንኳን ደህና መጣችሁ ኡይ እንዴት ነው በጣም ውብ ነው እዚህ ስትመጪ መጀመሪያ ጊዜሽ ነው እንዴ አሁን ገና ወደዚህ ፍርድ ቤት መዘዋወሪ ነው ማሪ ትክክል ነሽ ይቅርታ ግን አይቆጭሽም ምክንያቱም እዚህ ቦኒቶ የሚባል ነገር አለ እንደምትወጁ እርግጠኛ ነኝ የእውነት የምሬን ነው መልሽ በጣም ነው የምትወጁ ሰላም እንዴት ነሽ እንኳን ደህና መጣችሁ ሰላም ደህና ነኝ እናንተ እንዴት ናችሁ ለመሆኑ ለስድስት ሰዎች መቀመጫ ሲዘን ነበር ለኛ የትኛው ነው የሰጠሽን አሁን በቤት ያዝንላችሁ ቦታ ይሄኛው ነው ተወዱታላችሁ ቆንጆ ነው በጣም ጥሩ ነው አንቺ ወደድሽው አዎ በጣም አሪፍ ነው በሺ እኔ መምጣት እችላለሁ እንዴ መግባት እሺ ሴዛይ እንመጣለን እሺ አቶ ወልታን እንደተለመደው አድርገን እንስራው እንዴ በቆሎ ዱቄት አንቺ እንደዛ ቢሆን ደስ ይልሻል በእውነት አንተ እንደምትወደው ተደርጎ ቢሰራ እንደምወደው እርግጠኛ ነኝ እሺ እንደዛ ስራው ኢምራ እሺ አለቃ እዚህ ሰዎች አንተን በደንብ ነው የሚያውቁ ይመስለኛል ብዙ ጊዜ እዚህ ትመጣለህ መሰለኝ አዎ እመጣለሁ ግን ከሌሎች ሴቶች ጋር አይደለም ብቻዬን ነው ቤቱን በጣም ነው የምወደው ግን ደግሞ እስካሁን ድረስ ላመጣት የመፈልጋትን ሴት ላገኛት አልቻልኩም ነበር ይሄን ያህል ባንተ ላይ ዋጋ አለኝ ኢፒክ ካንቺ ፍቅር ይዞኛል ለመጨረሻ ጊዜ እንደዚህ ተሰምቶኝ የሚያውቀው ከ30 ዓመት በፊት የቶልጋን እናት ተዋወቃት ነበር ማለት የቶልጋን እናት ማለት ከዛ በኋላ ከማንም ሴት ጋር ግንኙነት አልነበረም በህይወቴ ውስጥ ብዙ ሴቶችን አይቻለሁ ግን ፍቅረኛ የሚሆኑ ብዙ አላወኩም ይሄ ነው እውነታው ኦልታን ወዴ እኔ በሙሉ ልቤ ነው ማምን በሙሉ ልቤ አምናለሁ አንተ ምንም ብትላምናለሁ ለምን እንደሆነ አላውቅም ምናልባትም አንቺም ከኔ ፍቅር ይዞሽ ይሆናል ምናልባት በህይወቴ ለመጀመሪያ ጊዜ እንደዚህ ሰው ሳምን ለመጀመሪያ ጊዜ ሰው አመንኩ ሙሉ ህይወቴ በውሸት የተሞላ ነበር መጀመሪያ የአባቴ ውሸቶች ከዛ ደግሞ በህይወቴ የመጡ ወንዶች ከአባትሽ አዎ ልጅነቴን ያሳለፍኩት አባቴ እናቴን ሲዋሻት እየሰማው ነበር ምን አይነት ውሸት ነው ለምሳሌ እናቴን እንደሚወዳት መናገሩ ግን የሚወዳት ጉዝዴን ነበር ዋሽቷታል ባገኘው እድል በሙሉ እሷን ለማግኘት ነበር የሚሞክረው እሱ ታሪክ ግን ያን ያህል የቆየ ነው እሺ እንዴት ነው ታዲያ ወዳችሁታል አይደል አሪፍ ነው ሰላም በጣም አሪፍ ነው ደስ ይላል በጣም አሪፍ ነው ወዴ ናዞ እኮ የዲቼሌ ልጅ ነች አትርሽ እንጂ እኔ ከዲቼሌ አይደለም አትርሳ እንጂ አክስቴ ባለው ከዲቼሌ የመጣው ስለዚህ አንቺም ዘመድ ነሽ ማለት ነው እንግዲህ ማሬ ዳይፐሩን ቀይሬዋለሁ ምግብም አብልቼዋለሁ ቆይ ልጠይቅሽማ አሁን ቫይታሚን ዲውን እየወሰደ ነው አይደል አዎ እሺ የክትባቱን ቀን ንገረኝና የዛን ቀን ነፃ እንደምሆን ቀድሜ ላረጋግጥ
የቀድሞ ፍቅረኛ ስም ማን ነበር? አምላክ ይሁን። ይሄንን ደሞ ምን አመጣው? ታውቃለህ እሷ በጣም ሞኝ ሴት ነች። እንዳንተ አይነት ወንድ አመለጣት። የእውነት እንደዛ ነው የምታስቢው? በጣም ገርሞኛል። አባትሽና ጉዝዴ እንደዚህ የሰፋ ታሪክ እንደነበራቸው አላውቅም ነበር። እኔ ግንኙነታቸው የጀመረው በኋላ ላይ ነበር ብዬ ነበር። የሆነ ነገር ልጠይቅ እችላለሁ? ይሄን ነገር ልንተው እንችላለን? ኦልታን ማለቴ ስለ እናቴ ስቃይ ማውራት አይደለም ማሰብ እንኳን አልፈልግም። ይቅርታ በፍጹም አልፈልግም። እሺ በቃ አላነሳው። በድጋሚ አልጠይቅሽም። እናቴ በርና መስኮት ጋር የቆመች ብዙ አመት ስትጠብቀው ነበር። ግን አባቴ ሁሌም ከኢስታንቡል የሚወጣበት ምክንያት አያጣም ነበር። አንዴ ችሎት፣ አንዴ ክስ። ግን ጉዝዴን ለማየት ነበር። ብዙ ጊዜ እናቴ በሐዘን ትሞላ ነበር። ግን አንድም ቀን ደፍራ አንድ ነገር አትናገረውም ነበር። በውስጧ ነበር የምትይዘው። ምን ማለት ነው? ትዳር ሲመሰርቱ አባትሽና ጉዝዴ ግንኙነት ነበራቸው ነው ምቲ? ወይዘሮ ጉዝዴን ሁሉም ሰው እንደ ንጹህ ነበር የሚያያት። ስለዚህ ይሄን ነገር ለማመን ይከብዳል አይደል? ያው ማለቴ ግን ደግሞ ውሸት አይደለም፣ ቀልድም አይደለም ያስኩት። ልጅነቴን ያሳለፍኩት የእናቴን እንባ እየጠረኩኝ ነበር። ይሄን ስሜቴን እንዴት አድርጌ ልገልጽልህ እንደምችል አላውቅም። ሁለታችን አደጋ ውስጥ ብንገባ እንኳን እንበልና አባቴ በዚህ ሁኔታ አንዳችንን ብቻ አድን ቢባል እሷን ነበር የሚያድነው። ለሱ ከልጁ በላይ ናት፣ እሱን ታውቃለህ። አይሆንም፣ እንደዛማ አትበይ። አንቺ እኮ ልጁ ነሽ። ግን እሱ የሚሰጠኝ ስሜት እንደዛ አይደለም፣ ከሱ የሚሰማኝ እንደዚህ አይደለም። አባቴን በጣም ነው የምወደው እና እንደሚወደኝ አውቃለሁ። ይህን ጭራሹን አልጠራጠርም። ግን አባቴ አይኑን ምንም ነገር ቢያደርግ ሁሉንም ነገር የሚያደርገው ከጉዝዴ ጋር ነው። ከሷ የሚበልጥ ነገር የለም። በጣም ይቅርታ። በዚህ ወሬ አንተንም ማሳዘንኩ አይደል? ያውም በዚህ ቆንጆ ቦታ ላይ ሆነን አይደል? በቃ ይሄንን ወሬን ተውና ስለ ራሳችን ደስ ስለሚል ነገር እናውራ። ኢፔክ ከዚህ በኋላ ከአይንሽ አንድ ጠብታ እንባ ሲወርድ ማየት አልፈልግም። እሺ? ሁሌም ካንቺ ጋር ነኝ። መቼም እንድታዝኝ አላደርግም። ቃል እገባልሻለሁ። እና እንዴት ነው ወደዳችሁት? በጣም አሪፍ ነው። በጣም ደስ ይላል። ሁሉ ነገር በጣም ጥሩ ነው። እንደዛ ከሆነ አብረን በመሆናችን ደስ ብሎኛል። በጣም ደስ ይላል። በጣም ደስ ይላል። አሁንም እዚህ መሆንህን ማመን ከብዶኛል። ቆይ ፈጣሪን ምን ባደርገው ነው እንዳንተ አይነት መልካም ሰው የሰጠኝ? አንድ ፎቶ እንነሳ። ይሄ ጊዜ ያለ ፎቶ እንነሳ። በደንብ በሉ። እንነሳ እንዴ? አሁን እንሂድ። ጠረጴዛውንም ፎቶ አንስተሽዋል? እስቲ ያሳይኝ። እስቲ ያሳይኝ። በጣም አምራል። በጣም ያምር ይመስላል። እውነት ያምራል። እና ደግሞ ለሁሉም ላኪው። እሺ ያ ኦልታን ካሲፎግሉ አይደለም እንዴ? ናዛን እዩማ። ማን? በእውነት አሁን እሱ ነው ያየሁት። አላያችሁትም እንዴ? አይ ኦልታን ደግሞ እዚህ ምን ያደርጋል? ምን ሆነሻል? ማለት ለምን? ምን ማለት ነው? ለምን ማለት እሱ እንዲያውም ጊዜ የለውም። ታዲያ እዚህ ምን ያደርጋል ብላችሁ ነው? ምንድነው ችግሩ? አንቺ አልወደድሽውም እንዴ? ታዲያ ቆይ እዚህ ለምን መጣ? ማሪ እዚህ የመጣ ነው ለመዝናናት ነው። ደግሞ በደንብ እየተዝናናን ነው አይደል እንዴ? ቆይ እንዴት ልታዩ አልቻልሽም? ከወጣት ሴት ጋር ነበር። እጅ ለእጅ ተያይዘው እኮ ነው የወጡት። እውነትሽን ነው?
አላየናትም። ብታያት እኮ ትንሽ ልጅ ናት፣ ገና ወጣት ናት። ኦ ታይ እንጂ በልጅ እድሜ ያለች ይመስለኛል። በእውነት ማናችሁም አላያችኋትም? የእውነታችሁ ነው? ኧረ አላየናትም። አይ ኦልታን ሊሆን አይችልም። ወይ ተው ሰዎች፣ እኔ እኮ ገና የመርሳት በሽታ አልያዘኝም። እርግጠኛ ነሽ ግን? እኔ እርግጠኛ አይደለሁ። አሳው እንዴት ነው? ይጣፍጣል አይደል? አዎ ይጣፍጣል። በጣም ቆንጆ ነው። በጣም የት ነው? ድንገተኛ ክፍሉ የት ነው? $200 ላድርግ። አድርጌዋለሁ። $300 ላይ አድርጌዋለሁ። $350 ላይ እስኪ አድርጌዋለሁ። አየሩ ደስ ይላል አይደል? በጣም ሳሌፕም በጣም ደስ ይል ነበር፣ ግን ይሞቃል። በረደሽ እንዴ? እንዴ ካንተ ጋር ሆኜ ኦልታን መቼም ካንተ ጋር ሆኜ ሊበርደኝም ሆነ ሊጠማኝ አይችልም። አንተ ማለት ለኔ ሁሉ ነገሬ ነህ። እኔ እንዲበርድሽ እፈልጋለሁ። እኔ እንዳሞቅሽ፣ ከራበሽ ደግሞ ጣፋጭና አንቺ የምትወጂውን ምግብ ላመጣልሽ፣ ሲደክምሽ እቅፌ ውስጥ ላስተኛሽ እፈልጋለሁ። ሊሆን አይችልም። አይሆንም፣ 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 በፍጹም አይሆንም፣ አይሆንም። እባካችሁ፣ እባካችሁ አንድ ጊዜ ልለምናችሁ፣ እባካችሁ ሲዛይ ነገ ምንድነው የምናደርገው? ያው ጫካ ውስጥ ገብተን ዞር ዞር እንላለን ብለን ነበር። ውይ አዎ ረስቼው ነበር። ረስቼው? አንቺ አይምሮዬን አተረማምሰሽዋል። እኔ እንደዚህ አይነት ሰው አልነበርኩም። እኔ ጠንቃቃ ሰው ነኝ።
ምንም ነገር አረሳም። አሁን ግን ካንቺ ውጪ ምንም ነገር ማሰብ አልቻልኩም። እኔ እስካንተ የተለየው መስልሃለሁ? አየህ አንተ ሁሉ ነገሬ ነህ። ልክ ያንን ቪዲዮ ባየው ጊዜ ያው በፊት የነበረን ግንኙነት እንደ ተቀየረ አስተዋልኩኝ። የኛን ነገር ትተነዋል። አሁን የኔ ተራ ነው። በህይወታችን የተነጋገርነውን በሙሉ ላቆም ነው። የሥራ ግንኙነታችንን ጨምሮ ሁሉንም ነገር ትንጭዋለሁ። መልካም እድል ይሁን። ጉዝዴ ነይና አንድ ጊዜ ቁጭ በይ እስቲ። ራስሽን እየጎዳሽ ነው። እሺ ነይ እንጂ ቁጭ በይ። ምግብ አምጥቻለሁ። ትፈልጊያለሽ? አይ ኦዛን፣ አሁን መብላት አልችልም። አስቀምጠው፣ ምናልባት በኋላ ላይ በላዋለሁ። እሺ አንተስ ትፈልጋለህ? አይ አልፈልግም። ኦሚቱዴ የኢፔክ ስልክ ቁጥር አለህ እንዴ? እስኪ ስጠኝ። አይ የለኝም። ምን ነው? እባክህ አንዴ እሷ ጋር ደውልልኝ። እኔ ነው እህቴ? እንዴ ለምን ብዬ ነው ያቺ እብድ ጋር የምደውለው? ለምን? ኦሚት በህግ አምላክ ምን ሆነሃል? አባቷ እኮ ታሟል። በኋላ ላይ ደግሞ አባቴ ታሞ ሳትደውሉልኝ ብላ ታወራለች። ስለዚህ ደውልላት። እኔ ብደውል ደግሞ አታነሳም። እንካ። ወይ አምላኬ፣ ላጎቴ ሴዛይ ብዬ ነው እንጂ ምን አደርጋት እንደነበር እኔ ነኝ የማውቀው። ኦዛን በህግ አምላክ አሁን እዚህ ነገር ላይ ችክ አንበል። እንግዲህ ስልኩ አይሰራም፣ ማግኘት አይችሉም ነው የሚለው። እንግዲያውስ እስቲ የድምጽ መልእክት አስቀምጥላት። የድምጽ መልእክት ነልሽ ወይ? ኦሚት ደግሞ እሺ በለኝ እስቲ። ወይኔ አምላኬ። ኡፍ ኡፍ። ሄሎ ወይዘሪት ኢፔክ፣ እኔ እብዷ በላት እንጂ እቺ እብድ ኡሚት ነኝ። አባትሽ እንደታመመ ሰምቼ ነበር፣ ግን አታስቢ፣ አሁን በጣም ደህና ነው። አሁን ሆስፒታል ነው ያለው። እናም ብትመጪ ጥሩ ይመስለኛል። እንዴት አይነት ሞኝ ሴት ነኝ! በጣም ሞኝ ነኝ። አንዳንድ ጊዜ አላስብም እንዴ? ቆይ ኢሜል የሆነ ነገር ቢሆንስ? ቆይ ቫይረስ ቢገባበትስ? ከዛ ምን ላደርግ ነው? ቆይ በደንብ አስቢ እንጂ። እሺም አስቢ። በጣም አሪፍ። አዎ ይህንን ደግሞ ካዝና ውስጥ ደብቄ ያስቀምጣለሁ። ግን አይቼዋለሁ። እስኪ ላረጋግጥ። ቆይ ምን እያለ ነው? ምንድን ነው ነገሩ? ወዴት እየሄድክ ነው? ጣቢያ አንድ ደንበኛ አለኝ። እሱ ማስወጣት አለብኝ። ትንሽ ጊዜ ሊወስድ ይችላል። ይኸውልሽ እኔን እንዳትጠብቅኝ እሺ? እሺ
ሲያናድድ! አንቺ ማትረባ ሙራት! አሸንጉሊት ውስጥ ፈላሽ እንደነበረ ገብቶታል ማለት ነው። ቪዲዮውን ለማስቆም ሄዶ ነበር፣ አገኘው። ወይኔ እንዴት የሚያናድድ ነገር ነው! ምን አይነት ሞኝ ነኝ! ቆይ እሺ፣ ቆይ ምን ላድርግ? የማይረባ ሰውዬ፣ የማይረባ። ኦይሉም የኔ ቆንጆ ስሚ፣ ኦይኩ ጃን በጣም ናፍቋታል። ስለዚህ በቪዲዮ እናገኛቸው ብዬ አስቤ ነበረ። ይመችሻል እንዴ? አዎ አባዬ፣ ማውራት እንችላለን። ይመቸኛል። ተመልከት፣ አክስተ ኦይኩን ያት። እህቴ ኦይሉም ጃን እንዴት እንደናፈቀኝ አታውቂም። ጃን ራሱ ናፍቀሻል ኦይኩዬ፣ ናፍቀሽኛል በላት። ኦይሉም ገና ጃን እኮ ማውራት አይችልም፣ ግን ሲያድግ ማውራት ይለምዳል። ልክ ነሽ። አንቺ ራስሽ ግን አድገሽ የለ እንዴ? ቁመትሽ መቼም ጨምሯል አይደል? አዎ ቁመቴ በጣም ጨምሯል። እያየን እኮ ነው። ግልጽ ነው። ጃንም ደግሞ በደንብ ያድጋል። ምን እያደረጋችሁ ነው? ምንድነው? ማን ነው? ኦይኩ ናት። ኦይኩ የኔ ቆንጆ እንዴት ነሽ? የኔ ልዕልት። ደህና ነኝ ወይዘሮ መዋላ። አንቺ እንዴት ነሽ? ደህና ነኝ። አቤት አቤት፣ አነጋገሯን እየሰማሽ ነው? ቆንጆ ተናጋሪ ነች። ኦይኩ ማሬ፣ እናትሽ በደንብ አድርጋ ነው ያሳደገችሽ። ለመሆኑ የት ነች? ደህና ነች? እናትሽ እንዴት ናት? እማዬ ደህና ናት። አባዬ ደግሞ አብሮኝ ነው ያለው። ሰላም፣ እንዴት ናት? ታሪክ ፈጣሪ ተመሰገነ ይሁን፣ ደህና ነኝ። አምላክ ይመስገን። ኦይኩ ለመሆኑ ትምህርት እንዴት ነው? ጃን ትንሽ ደብሮታል። እያየሽ ነው? በጣም ጥሩ ነው። ትላንትና እንግሊዘኛ ፈተና ደፈንኩ። በጣም ጎበዝ ልጅ፣ በጣም ጎበዝ የኔ ቆንጆ። እሺ አመሰግናለሁ። ኦይኩ ማሬ፣ ይኸውልሽ ውዴ፣ እንዴት ነሽ የኔ ቆንጆ ልጅ? ደህና ነሽ? እስቲ ሂጂና እንዴ እናትሽን ጥሪያት። እማዬ ገና አልመጣችም፣ ስራ ናት። እስኪ አንድ ጊዜ ያንን ጎረምሳ ሳዩን። ውይ ትልቅ ልጅ ሆኗል። እንዴት ደስ ይላል። ፈጣሪ ያሳድገው፣ ፈጣሪ ባርከው የኔ ውድ ልጅ። ወይ ስሜታዊ የሆነ መሰለኝ። ተንጂ ኦይሉ ምንም ቢሆን የልጅ ልጅ አይደል እንዴ? አይ አባዬ፣ እንደዛ ማለት ፈልጌ አይደለም። አንተ ግን በደንብ ስሜትን አትገልጽም። ለዛ ነው እንደዛ ያልኩት፣ ሌላ ነገር ማለት አይደለም። እንደዛ አትበይ እስኪ ኦይሉ። ሁላችሁም ናፍቃችሁኛል በእውነት። እኛንም ናፍቀናል አባዬ። አባዬ ጃን እየተነጫነጨ ነው። አሁን እሱ ማስተኛት አለብኝ። በኋላ እናውራ። በኋላ በደንብ እናወራለን። እሺ እሺ። ቻው ቻው እኩዬ። ቻው፣ ደህና ደሩ። ቻው። ሰምተሽልኛል አይደል? ጉዝዴም ጭምር ነች የናፈቀችው። ለነገሩ ሁልጊዜም ቢሆን ያመለጠው ነው የሚናፈቀው። ለጉዝዴ በጣም ጥሩ ነው። እሷ በሌለችበት ሀቺባት እንደዛ እንዲሆን አድርገዋለች። በጣም ጀግና ናት። የሴት ልጅ ኩራት ናት። ሀቺባት ነው ያልሽው? ሀቺባት የሽም እኮ ባሏን ሀቺባት ነው የምትለው። ሀቺባት ነው የምትለው እንዴ? አዎ ያስቃል። አልገባኝም። እንዴት አንቺ ልታውቂ ቻልሽ? ወይስ ከየሽም ጋር ትገናኛለሽ? ለምንድን ነው እኔ ከየሽም ጋር የምገናኘው? እኩያይም ሆነ ምንም አይደለችም። እንዲሁ ሲባል ሰምቼ ነው። እውነት ነው የምልሽ እመቤት፣ አንቺ በጣም ጠንቃቃ ሴት ነሽ። እና ድሮስ መቼስ እኔም በደንብ አድርገሽ ታውቂኛለሽ አይደል እንዴ? ኢኮ 20,000 ሰዎች እርስ በርስ ጭራቸው ሳይነካካ ቀጥ አድርጌ ነው የምመራው። ይሄ አእምሮ ባይኖረኝ ኖሮ ከረጅም ጊዜ በፊት ነበር የምጠፋው። በእውነት በጣም ነው ማደንቅሽ። እውነቴን ነው። ኦይኩ የኔ ውድ ተኝተሻል እንዴ? በደህና ደር፣ የመተኛ ጊዜ ነው። እናቴን መጠበቅ አልችልም እንዴ? መጥቻለሁ። የኔ ቆንጆ፣ የኔ ልዕልት፣ የኔ ቆንጆ፣ አንቺ ላይ ለመድረስ ብዬ በጣም እየተሯሯጥኩ ነው የመጣሁት። ነይ አሁን እንተኛ። እሺ በቃ የኔ ውድ ልጅ አሁን ተኝ። እሺ እማዬ፣ መጀመሪያ ተረት መጻፍ ፈተነብልኝ። እንደውም አንቺ ነሽ እኮ ለእኔ ማንበብ ያለብሽ። አሁን እኮ ጎበዝ አንባቢ ሆነሻል ልጄ። እሺ የትኛውን ነው የማነበው? ቆይ እንምረጥ እስቲ። እሺ በቃ ደህና ደሪ ማሬ። በይ ወደ ውስጥ ግቢ። የኔ ጎበዝ ጋደም በይ። ቆንጆ ቡና አፍልቻለሁ። ቀጭን ነው ግን እንቅልፍህን አያበላሽብህም። አሁንም ምንም እንቅልፍ እየተኛው አይደለም። ቡናውን በጠጣም ለውጥ የለው። ስለ ሰሊም ብቻ ነው ማስበው። አሁን ምን እያደረገች ይሆን? እንዴት እየሆነች ይሆን? ሐሳቤ ሁሉ ስለሷ። እኔም በደንብ ማወቅ ፈልጋለሁ። እንደውም እስቲ ደውልና ዶክተሯን ጠይቃት። እሷ ደግሞ እንዳትደውል ብላለች።
እንዴ ዶክተር ወካይልቹ ሰሊን ጋር እንዳትደውሉ ነው። እኔ ጋር እንዳትደውሉ አላለችም። እሷ ጋር ደውል። የምርሽ ነው እንዴ? አዎ ደውል። ይሄንን ያጅልኝ እስቲ። አያሉጥ መውሰድም አለብሽ። አልፈልግም አልኩሽ እኮ መውሰድ አለብሽ። ስሚ እኔ እብድ አይደለሁም። እሺ ገባሽ አይደል? ልጄን አጥቼ ነው ደስተኛ አይደለሁም። አሁን አዝኛለሁኝ። በቃ ተውኝ። አልፈልግም። ማንም ሰው እብድ ነሽ አላለም። እባክሽ መድኃኒቱን ውሰጂ። አልፈልግም አልኩሽ እኮ። አቶ ቶልጋ ባለቤት ደህና ነች። ምንም የሚያሳስብ ነገር የለም። እባክሽን አንዴ ብቻ አላስቸግርሽ። እሷን ለማውራት ፈልጌ ነው። አቅርቢልኝ እባክሽ። ዶክተሩ አይሆንም ብላለች። አሁን ላይ ስልክ ማናገር በጥብቅ የተከለከለ ነው። ይቅርታ። ይገባኛል፣ ግን አስጠሩልኝ እባክሽን። አንዴ እሷን ድምጽ ለመስማት ብቻ ነው። በጣም ይቅርታ። ዶክተሯ ከሰጠችው መመሪያ ውጪ ምንም ማድረግ አልችልም። እሺ አንዴ ግን ሰላም ለማለት ብቻ ማናገር አልችልም እንዴ? ምንድነው ችግሩ? አልገባኝም። አቶ ቶልጋ እባክህ አታስቸግረኝ እባክህ። ቶልጋ አንተ ነህ? ሰሊን? አዎ እኔ ነኝ። እንዴት ነሽ አንቺ? ቶልጋ እባክህን ከዚህ አስወጣኝ እባክህን። እባክህ አንዴ ብቻ አስወጣኝ። እየዞረብኝ ነው። ማደንዘዣ ሰጥተውኛል። ወደ ራሴ እንድመለስ አይፈልጉም። ቶልጋ እባክህን አድነኝ እባክህን፣ እየለመንኩ ነው። አይዞሽ እኔ አስወጣሻለሁ። እሺ እየመጣሁ ነው። አስወጣሻለሁ። አታስቢ፣ እመጣለሁኝ ሰሊን። እሺ እየመጣሁ ነው። መጣሁ። መሄድ አለብኝ። አይሆንም ቶልጋ። ማለት እሷ መውጣት የለባትም። ለራሷ ጥቅም ትንሽ ተጨማሪ ጊዜ መቆየት አለባት። ሴራ አልሰማሻትም ማለት ነው? እየለመነችኝ ነበረ። አድነኝ እኮ ነው እያለችኝ የነበረው። አዎ ይገባኛል፣ ግን ምንም ቢሆን እኮ እዚህ ደስ ብሎኛል ልትል አትችልም። የምሬን ነው እኮ ቶልጋ። ለእሷ ጤንነትና ጥቅም ሲባል እዛ መቆየት አለባት። እባክህ። አይ ላስወጣት ይገባል። አይ ቶልጋ አይሆንም። እዛ መሆን አለባት። እዛው መቆየት አለባት። ይሄንን ደግሞ አንተም ታውቃለህ። እያወራን ያለ ነው ስለ እህትሽ እኮ ነው። ትንሽ እንኳን አታዝኝላትም እንዴ? የአእምሮ ህሙማን ሆስፒታል ውስጥ ነች። ብቻዋን ነው ያለችው። ደህና አይደለሁም እያለችኝ ነው። መሄድ አለብኝ በቃ። እሺ በቃ እኔም አብሬ እመጣለሁ። አይ ታውቃለህ፣ በጣም ደክሟት ነበር። 2 መስመር ብቻ አንበበችና ከዛማ እየደከመኝ ብላ ወዲያው ተኛች። ምንድነው ነገሩ? አስፈራራሽ ስለተባለው ሰውዬ ስለሰጠውት $50,000 አትጠይቅኝም እንዴ? ወይ ይቅርብኝ። ዛሬ በጣም ነው የደከመኝ። እኔ ውድባል ግን ቀጥቼዋለሁ። ያው እሱን ገንዘብ ደግሞ $100,000 አድርገው ትመልሳለህ። እሺ እንዳየው ለዚህ ነገር ብዙም አላረፈርክም። መቼም ነፃ የማንወጣ መስሎክ በጣም ተጨንቀ ነበር አይደል ሙራት? በሊልተኛ ደህና አደሩዴ። ሰሊን አንድ ጊዜ ላናግርሽ እችላለሁ? ለምንድን ነው መውጣት የምትፈልጊው? ደህና ይሆንሽ ይመስልሻል? የእውነት ተሽሎኛል ብለሽ ታስቢያለሽ? ስሚ አንቺ እኮ እዚህ ያለሽው ሰሚኛለሽ? እዚህ እንደው ልታስገድዱኝ አትችሉም። ሰማሽኝ አይደል? እዚህ እንድቆይ ማስገደድ አትችሉም። እሄዳለሁ፣ በቃ እሄዳለሁ። ከዚህ ቦታ መውጣት ያቀርብ እንደ ሰማሽኝ ነው። ከዚህ እወጣታለሁ። እዚህ አስራችሁ ልታስቀምጡኝ አትችሉም። ልቀቁኝ፣ እንዳንደኩኝ ልቀቁኝ። ልቀቂኝ ብዬሻለሁ፣ እገልሻለሁ። ልቀቁኝ፣ እዚህ አታስቀምጡኝም። ልቀቁኝ፣ እገልሻለሁ። አቶ ቶልጋ ባለቤትህን ከዚህ ማስወጣት ነው የምትፈልገው? አሁን ፍላጎትህ ያ ነው? እማዬ በይ አሁን ደክሞሻል። ወደ ቤት እንውሰድሽ። ድጋሚ መልሰን እንመጣለን። አይ እናንተ ሂዱ፣ ችግር የለም። እኔ እዚህ እሆናለሁኝ። እሺ እማዬ እባክሽ፣ ያንቺ እዚህ ማቆየት ምንም ጥቅም የለውም። እኛ እንጠብቃለን። አንቺ ቤት ሂጂ። አይሆንም ወዛ ልጄ። ምናልባት ሴዛይ ከተነሳ በጭራሽ ብቻውን መሆን የለበትም። እኔ እዚህ እሆናለሁኝ። እናንተ ቤት ሂዱ። በዛ ላይ ደግሞ ቤት ያሉ ሰዎች ይጨነቃሉ። አዲስ ነገር ካለ ደውልላችሁ። እንደዛ ከሆነ እንቀራለን። እሺ አጎቴ አንሄድም። ኦዛን እስቲ አንተ ደግሞ ችክ አትበል። ሂዱ ነው ያለሁኝ። አዲስ ነገር ካለ ደውልላችኋለሁ አልኩ እኮ። ሂዱ በቃ ሂዱ። ኡሚት ሂዱ። ኦዛን ሂዱ አልኩ። በል በቃ እንሂድ።
ይቅርታ እባክሽ፣ አንዴ ታካሚውን ማግኘት እችላለሁ? እባክሽ። እሺ ግቢ በቃ። አመሰግናለሁ። አቫኖስሉ ምንድነው እባክህ? ምንድነው የሆንኩት ጉዝዴ? የልብ ድካም ነው ሴዛይ። እኛ ጋር መጥተ ነበር አታስታውስም እንዴ? ዘይነብ በሩን ከፈተችው፣ እኔ ሳሎን ገባሁኝ። ግን ከዛ ምንም አላስታውስም። አዎ ከዛኛ በኋላ ላይ መሬት ላይ ያገኘን። ደህና ነህ አይደል? አንቺ አምጥተሽኝ? ኦዛንና ኦሚትም ነበሩ። በአምቡላንስ ነው እዚህ ያመጣን። እዚህ ስትጠብቂኝ ነበር። በቃ ራስህን አሁን አታድክም። ኢፔክም ትመጣለች ነግረናታል። ያው ምንም እንኳን በቀጥታ ባናገኛትም የድምጽ መልእክት ልከንላታል። ግን አታስብ ማለቴ ሁኔታውን በደንብ ነግረናታል። ጉዝዴ እባክህ ተረጋጋ። አሁን ዶክተሩ ይመጣል። እሺ፣ ስለዚህ እስከዛ ራስን ባታደክም ነው የሚሻለው። ይቅርታ ልጠይቅሽ ፈልጌ ነው። ላደረኩት ነገር ይቅርታ አይበቃም። ግን በኋላ እናወራለን። እሺ ሴዛይ፣ ሄጄ ዶክተሩን ልጥራው። አንተም ትንሽ አረፍ በል። የእውነቴን ነው እኮ በጣም ከባድ የሆነ ከተማ ነው። ሁሉም ሰው ከሌላ ሰው ጋር ችግር አይጠፋውም። ሁሉም እርስ በርስ እንደተሳሰረ ነው። ታምናላችሁ? ይሄ ነገር አይገርምም? ቆይ ከከተማው የህዝብ ቁጥር በላይ ያሉት ክሶች ቁጥር ይበዛሉ። በጣም እኮ ነው የሚገርመው። አይገርምም? ቆይ ደስ ይላል። ኦልታን ስማይ ማሬ፣ ከፈለክ ሌላ ቦታ ሄደን ቁርስ መብላት እንችላለን። ነይ ሰላምን በላቸው። አልነገርኩሽም ነበር? እሱ ራሱ ነው። ቆይ እንቁላል አዘና ነበርም እንዴ? አዎ አሁን ያመጡታል። ናዛን ሰላም፣ እንዴት ነሽ? ውይ በጣም የሚገርም ነገር ነው። ተቀመጡ እባካችሁን፣ ቁርስ እንብላ፣ ተቀላቀሉን። አይ በዚህ ሰዓት አናስቸግራችሁ። መልካም ማዕድ ይሁንላችሁ። እናመሰግናለን። መልካም ምግብ። ያው እንግዲህ አብሮን ከሚሰሩ ጓደኞቻችን ጋር ትንሽ ጊዜ እናሳልፍ ብለን ነው። ጥሩ አይደለ? እንደዛ ይሻላል። ጥሩ ሐሳብ ነው። እና ያው ኢፔክን ታውቂያታለሽ አይደል? አዎ አውቃታለሁ። እንዴት ነሽ ኢፔክ? ደህና ነኝ። አንቺ እንዴት ነሽ? እኔ ደህና ነኝ። አመሰግናለሁ። ብዙ አናስቆይሽ። በቅርቡ እንገናኛለን። መልካም ምግብ ይሁንላችሁ። እኛም እናመሰግናለን። በኋላ እንገናኛለን። አመሰግናለሁ። ናዞ ልጅቷን ታውቂያታለሽ አይደለ? አዎ አውቃታለሁ። የሴዛይ ልጅ እኮ ናት። ሴዛይ ማለት ጠበቃው ሴዛይ ነው የምትይኝ? አዎ። አትይኝም? እኔም ገርሞኛል። በጣም ቆንጆ ነች። እድሜው ከአባቷ ከሚበልጥ ሰው ጋር ምን ታደርጋለች? ምን ጥያቄ አለው? ሰውየው መርከብ አለው እኮ ማሬ፣ መርከብ ለገንዘብ ነው። አይ ሰውየው ቆንጆ ስለሆነ ነው። ግን ኦልታን ካሲፎግሉ ማለት እኮ በቃ እኔ ምን ማለት እንዳለብኝ ራሱ አላውቅም። ሰላም ነው ሜሊሳ? ምን ነው የምትወጂው ይመስላል? አንተ ምንድን ነው የምትለው? ቆንጆ መሆኑ አይካድም። እሺ በቃ አሁን ቁርሳችንን እንብላ። እንቁላል አዘናል አይደል? አዎ ይመጣል። አሁን እየመጣ ነው። ይመጣል። እናመሰግናለን። እሺ እናመሰግናለን። ይሄ ምን እንደሆነ ታውቂያለሽ? አዎ በደንብ አውቃለሁ። ሞሃላማ ነው። ኩይማክ ነው። ሞሃላማ። ስሚ ቤክ፣ እንደዚህ አይነት ነገር ታይ። ይሄ
ኩይማክ ነው። እሺ ውዴ፣ ተው እባክህ አትበሳጭ። ኩይማክ ነው እንዴ? ኩይማክ ነው። ኩይማክ ምን ነው? አመሰግናለሁ። ለኩይማይኩ ነው? ያው እኔን ስላልደበከኝ። ኢፔክ በጣም እወድሻለሁ። ታዲያ ለምን ብዬ ነው ኢፔክ? ለምን ብዬ ነው አንቺን የምደብቅሽ? ማሬ ኩይማክ ዳቦ እንካያዝ። የባኞ ቤት ዕቃ ማስቀመጫ ውስጥ አልገባኝም። ምንድነው ይሄ ደግሞ በጧቱ? ሳሎን ውስጥ ያለው የጎን እንጨት ላይ የሽ ምንድነው የምታደርጊው? አሁን በዚህ እድሜያችን እንደ ሕፃን መጫወት አስፈላጊ ነው እንዴ? የፈጣሪ አለ። አሁን እያስደበርሽኝ ነው የሽም። ሙራት በጣም ባንዴ ነው የምትሰላቸው። አምላኬ ግን ምንም አታስብ። ይሄ የመጨረሻ ፍንጭ ነው። ፊት ለፊት አበባ ማስቀመጫ ላይ ይታያል። አየሁት። ይኸውና። ምንድነው ችግሩ? ቪዲዮ ጠፋብሽና የፍቅር ሰው መሆን አማረሽ? አበባ የገዛሁልህ መስሎ ነበር። አበባ ማስቀመጫውን አንሳውና ከስር ተመልከት። የሽም ውይ እውነት አሁን አበዛሽው። ውይ የሽም እጭ ምን አይነት ሴት ነች? ሙራት አንድ ብቻ ያለ መስሎ ነበር። መቼስ አሁንም ሞኝ ነች ብለህ እያሰብክ አይደለም አይደል? እንደዛ ታስባለህ ብዬ በጭራሽ አላስብም። አይደል እንዴ ውዴ? ተጨማሪ 10 አለኝ። እሺ 10 ቤት፣ ቢሮ፣ መንገድ ላይ፣ ሰማይ ላይ ገና ተጨማሪ ሌላ 10 አለ። ውሸትሽን ነው? እርግጠኛ ነህ? ምንድነው 10 ያለው? አጎትሽ ሊነግርሽ ይችላል። አጎት የፍላሽ ውስጥ ምንድነው ያለው? ምንም አያገባሽም አዝራ። አንቺ ምን ጨነቀሽ? የፈጣሪ አለ። ትንሽ እያለሽ አባትሽና ጉዝዴ ተገናኝተው እንደነበር እንዴት አወቅሽ? እናቴ ናት የነገረችኝ። እናትሽ ነግራሽ ነው? እናትሽ እንዴት ነው ያወቀችው? ለሷ ደግሞ አባቴ ነግሯት። ምን ማለት ነው? አባትሽ ለእናትሽ በድብቅ ጉዝዴን እንደሚያገኛት ነግሯት ነው? አባቴ ለእናቴ ያላት ያገባውሽ ቤተሰቦች አስገድደውኝ ነው እንጂ ጉዝዴን በጣም ነው የምወዳት ነው። ግን እሷን መርሳት ፈልጋለሁ ነው ያለው። ግን እሱ እስካሁን አልወጣለት። መጀመሪያ ለምን ተለያዩ? ለምንድን ነው ተፋተው ከዛ መልሰው አብረው ያልሆኑት? ታሪኬ ነርሶይ ጉዝዴን ልጆችሽን አላሳይሽም ብሎ አስፈራርቶት ነበር።
አሁን ግልጽ ነው። ምንድነው ግልጽ የሆነው? ታሪክን ለረጅም ጊዜ ነው የማውቀው። የዛኔም ራሱ ዋጋ የለሽ ሰው ነበር። እንደ ጉዝዴ አይነት ሴት ከሱ ጋር ለምን በትዳር እንደቆየች ማመን አልችልም። ሁሉም ነገር እኮ እንደምታስቢው አይደለም። ታውቂያለሽ፣ ጉዝዴ እንኳን የራሷ ጉድለቶች አሏት። ኦልታን አንድ ነገር ልጠይቅህ? ጠይቂ። ማሪ፣ የእውነት ግን እንደ ሌሎች ሰዎች ኦይሉም ሆስፒታል ውስጥ የተቀየረች ልጅ መሆኗን ታምናለህ? ምን ማለት ነው? አይ ኦይሉም ጉዝዴ ከሌላ ሰው የወለደቻት ልጅ ብትሆንስ? አይ ያንዳቸውም ልጅ አይደለችም። የዘረመል ማስረጃው የሚያሳየው እንደዛ ነው። እንዴት ነው ያወቅከው? ውጤቱን አይተሃል? ምን ያህል እርግጠኛ ነህ? ልክ እንደ አባትሽ ኢፔክ፣ አንቺና ኦይሉም ቀለኛ እንደነበራችሁ ሰምቼ ነበር። ተው እንጂ ምንም አያስቅም። እሺ ወይ አምላኬ! ምን ነው? ከማላቀው ስልክ ቁጥር የድምጽ መልእክት ተልኮልኝ። ሄሎ ወይዘሪት ኢፔክ፣ ሰላም እንዴት ነኝ? አባትሽ ትንሽ ታሟል፣ ግን አታስቢው፣ በጣም ደህና ነው። አሁን ሆስፒታል ነው ያለው። ስለዚህ ብትመጪ ጥሩ ይመስለኛል። አባዬ፣ ኦልታን አባዬ። እሺ አታስቢ ውዴ፣ እሺ አታስቢ ውዴ፣ ተረጋጊ። እሺ አይዞሽ አባዬ ታሟል። ጉዝዴ ጋር ብትደውይ ጥሩ ይመስለኛል። አባዬ